የተለዩት 8 አጀንዳዎች ናቸው እና ከሀገር ግንባታ ይጀምራል። የመጀመሪያው ሀገር ግንባታ፣ የሃይማኖት ጉዳዮች እንደዚሁም ደግሞ የማንነት ጉዳዮች። አሁን እነዚህ አጀንዳዎቹ በምን ስሜት ይጠበቁ? አጀንዳውን እኔ ካላነሳሁት አጀንዳ አይደለም ማለት ይስተት። የኢትዮጵያ ሀገራዊ ምክክር ግን ከማንም ጣልቃ ገብነት የጸዳ ነው። ይሄንን አንደበተ ሞልቼ አፍን ሞልቼ የምናገረው ችግራችን የኛ ችግር የፈጠርነውም እኛ ነን የምናስተካክለው እኛ ነን ብሎ ማመን ያስፈልጋል። ሀገራዊ ምክክር ኮሚሽኑ አጀንዳዎቹ አካታች መሆናቸው ከዛ ባለፈ ደግሞ በቁጥር ማነሳቸው ይሄ ምን አድቫንቴጅ አለው? በመልክዓ ምድር የተመሰረተ በማንነት ላይ የተመሰረተ የትኛው አይነት ወይስ ቅይጥ 130 ሚሊዮን ህዝብን ግን ሪፕሬዘንት የሚያደርግ ሳምፕል ወስደሃል ወይ ነው? ወዲያው ተደውሎልን በቃ እስካሁን ድረስ የነበረው የመንግስት አመሰራረትም ይሁን አመራር ምርጫ እኮ ህዝቡ ራሱ ወጥቶ ድምጹን ሰጥቶ መንግስት ይመስረት ስትለው ሽግግር የሚልህ ከሆነ ሽግግር ሳይሆን ችግር አለ እዛ ጋር። በሀገራዊ ምክክር ሂደት ውስጥ ወሳኙ ነገር ፕሮሰሱ ነው ይባላል። ለእያንዳንዱ የውሃ ቀጠነ ችግሮቻችን ዱር ቤቴ ጫካ ቤቴ ማለት ስለለመድን ለዛ እኮ ነው ወደ ምክክር ይመጣል። ምንድነው ቀጣዩ ስቴፓችሁ? ልክ ሀገራዊው እንደሚቀርበው ሁሉ ክልላዊዎች፣ አስተዳደራዊ ጉዳዮች እነዚህ ምክክሮች ደግሞ እዚያው እንዲካሄዱ በዚያው የሚፈቱ በአስተዳደር የሚፈቱ አጀንዳዎች እነዚያን ለቅመን አውጥተን አቅሰን እነዚያን ደግሞ አደራጅተናቸዋል። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን ትኩረታችንን የሀገራዊ ምክክር ላይ አድርገን ቆይታ እናደርጋለን። እንደ ተለመደው ሁለት እንግዶችን ይዤ ቀርብ ያለው ዶክተር ዮናስ አዳዬ የሀገራዊ ምክክር ኮሚሽን ኮሚሽነር ናቸው። ከእሳቸው ጋር ቆይታ እናደርጋለን። እንደዚሁም ወጣቱ የፖለቲካ ተንታኝና ባልደረባይ አፈወርቅ በደዊ እስከ ዝግጅቱ ፍጻሜ ድረስ አብሮኝ ቆይታ ሁለቱም ያደርጋሉ ማለት ነው። እንዴት ናችሁ? ይመስገን ሁሉ ሰላም። ዶክተር ካንተ ልጀምርና እንግዲህ የሀገራዊ ምክክር ኮሚሽን ለረጅም ጊዜ የአጀንዳ ማሰባሰብ እስከ ወረዳዎች ድረስ በመውረድ ከዛ ባለፈም ደግሞ የሁሉንም ድምጽ ለማካተት በሚልም ደግሞ እንደዚሁ ዲያስፖራውን ጭምር ያነጋገረበትን ሂደት የምናስታውሰው ይሆናል። አሁን ወደ ሌላኛው ምዕራፍ ተሸጋግሯል። እንደው ሁሉም የሚጠብቀው አንድ ጉዳይ አለ። አጀንዳዎቹ ምን ናቸው? የተመረጡት አጀንዳ ስንት ናቸው? አጀንዳዎቹስ ምን ናቸው ከሚለው እንጀምር። እስከ 8 ዋና የሚሆኑ አጀንዳዎች ተለይተዋል እና አጀንዳዎቹን ስንለይ ደግሞ መሰረት ያደረግነው በዋናነት አዋጃችን ነው፣ የማቋቋሚያ አዋጅ። በዚያው መሰረት ለኢትዮጵያ ግጭቶች፣ ጦርነቶች መሰረታዊ ምክንያቶች ምንድናቸው የሚለውን እሱን መሰረት አድርገን ነው ከተሰበሰቡ በብዙ መቶ ከሚቆጠሩ አጀንዳዎች ውስጥ። እዚህ ላይ እንግዲህ በጣም በተደጋጋሚ መናገር ያለብኝ 3 ነገር። የመጀመሪያ እነዚህ 8ቱም አጀንዳዎች አጠቃላይ በሀሳብ ደረጃ በመርህ ደረጃ የተሰበሰቡ አጀንዳዎችን እንደ በሀገራዊነት የሚወክሉ ናቸው። ከሀገር ግንባታ ይጀምራል። የመጀመሪያው ሀገር ግንባታ፣ የሃይማኖት ጉዳዮች እንደዚሁም ደግሞ የማንነት ጉዳዮች በተለይ ከተሞችን የፌደራል ከተሞችን በተመለከተ በዝርዝር እያንዳንዱ በየጊዜው የሚነሱ ከተማዎች አዲስ አበባ የማን ናት? ድሬዳዋ የማን ነው? የማን መሆን አለበት? እነዚህ በሙሉ በብዛት ከተሰበሰቡ መጨረሻ ላይ ተለቃቅሞ ተለይቶ መጨረሻ ላይ 8ቱን ስንለይ ሀገር ግንባታንና ሰላምን መሰረት አድርገን ነው። በእነዚህ ሁሉ ውስጥ ደግሞ የኢትዮጵያ ህገ መንግስት አለ። ህገ መንግስቱን በተመለከተ ለብቻው እንዲቆም ከማድረግ ይልቅ በሁሉም ውስጥ በ8ቱም ውስጥ ገብተዋል። እያንዳንዱ የሚነሳው ነጥብ ኮንስቲትዩሽኑ ወይም ደግሞ ህገ መንግስቱን የሚመለከት ነው የሚሆነው። ስለዚህ የኮንስቲትዩሽኑ እንዳለ መቆየቱ እንዲቀየር መደረጉ ወይም ማሻሻያ ማድረጉ ሁሉ ከነዚህ ነጥቦች ጋር የተያያዘ ነው። በአጭሩ እነዚህ 8 አጀንዳዎች ከሀገር ግንባታ እስከ ሰላም ጉዳዮች እና እነዚህ በተለይ የሰላም ግንባታን በተመለከተ ለብቻው ራሱን ችሎ፣ ምክንያቱም የሰላም እጦት በኢትዮጵያችን ያደረሰውን ክሳራ የምናውቀው ነው።
በሰው ህይወት ላይ፣ በንብረት ላይ፣ በአንድነታችን ላይ፣ በህይወታችን በአጠቃላይ ያመጣውን ነገር ስለምናውቅ የሰላም ጉዳይ በየትኛውም የኢትዮጵያ ክፍል ውጭም ይሁን ውስጥ የተነሳው ትልቁና የመጀመሪያውም ስለነበረ እሱን ሁለተኛ ሶስተኛ ደረጃ የመጀመሪያ ግን ሀገር ግንባታ ሀገር እንዴት ትቀጥል ምን አይነት ግንባታ ምን አይነት ስርዓት የቀረቡ የተለያዩ አማራጮች አሉ። ለምሳሌ የፌደራል የሚል ነበረ። በፌደራል ስርዓትም ከተባለ የትኛው ፌደራል ስርዓት እንደገና ደግሞ በመልክዓ ምድር የተመሰረተ በማንነት ላይ የተመሰረተ የትኛው አይነት ወይስ ቅይጥ ብዙ አይነት አሉ። ስለዚህ እነዚህን አንድ ላይ አያይዘን የሀገር ግንባታ በሚል እንደ አንድ ራሱን የቻለ ትልቅ ምሰሶ ሆኖ እንደ አንድ አጀንዳ ተቀምጠዋል። ቅድም ያልኩት ሌላው ትልቁ አጀንዳ አሁንም ከሰላም ጋር ተያያዘ የሰላም ግንባታ ምን መምሰል አለበት፣ እንዴት መደረግ አለበት፣ ለዚህ ተቋማዊ ለውጦች ምንድን ናቸው፣ ለዚህ ጋራንቲ ወይም ዋስትና መስጠት የሚችሉ ምን ነገሮች ሲሟሉ ነው ሰላምን ማጽናት የሚቻለው ከሀገራዊ ምክክር ቀጥሎ ማለት ነው። ሌሎች ከሃይማኖቶች ጋር የተያያዙ አሉ። በእስልምናውም በክርስትናውም በሌሎቹም ሃይማኖቶች ሁሉ ይህን በተመለከተ ሃይማኖት ተገቢው ስፍራ በአንዳንድ ሁኔታዎች በአንዳንድ ቦታዎች በአንዳንድ ጊዜያት ሁሉ አይደለም ሃይማኖት የግጭት መፍቻ መንገድ ሆኖ ሳለ ሃይማኖትን ሰዎች ግጭት መፍጠሪያ አድርገው ተጠቅመውበታል። ከእንግዲህ ግን ምን አይነት ግንኙነት መኖር አለበት በህዝባችን መካከል በሃይማኖቶች ውስጥ መካከል ኢንተርፌስ ዳያሎግ ወይም ደግሞ በሃይማኖቶች መካከል የሚደረጉ ምክክሮች ምን መልክ መያዝ አለ። እነዚህ በሙሉ በዝርዝር እዛ ውስጥ ከህዝቡ ከቀረቡት አንዱ ከሃይማኖት ጋር የተያያዙ ጉዳዮች ናቸው። ሌላው ከህግ የበላይነት እና ከህግ ጋር ተያያዙ በተመሳሳይ ደግሞ የሰብአዊ መብቶች ጉዳይ እነዚህ በስፋት እንደገና ከህዝቡ ከመጡት ውስጥ በጥቂቱ እየጠቀለል የወሰድናቸው ናቸው። እዚህ በጣም ግልጽ ማድረግ አለብኝ። ቅድም እንዳልኩት የሁሉም ህዝብ ድምፅ እንዲሰማ ሙከራ ተደርገዋል። ሁለተኛ በዚህ ሀገራዊ ያልሆኑ ከዚህ እጅግ በጣም የሚበልጡ አጀንዳዎች በክልል የሚፈቱ አስተዳደራዊ ጥያቄዎች አሉ። እነዚያን አጀንዳዎች ደግሞ ለይተን ነጥረን አውጥተን ከዚያ ለሚመለከተው ደግሞ በጣም ቅርብ ጊዜ እንደገና እንደምታዩት እንደምሰሙት በየክልሉ ላሉ አመራሮች እናቀርባለን። ልክ ሀገራዊው እንደሚቀርበው ሁሉ ክልላዊዎች አስተዳደራዊ ጉዳዮች እነዚህ ምክክሮች ደግሞ እዚያው እንዲካሄዱ በዚያው የሚፈቱ በአስተዳደር የሚፈቱ አጀንዳዎች እነዚያን ለቅመን አውጥተን እነዚያን ደግሞ አደራጅተናቸዋል። ስለዚህ ምናልባት አይነት ጥያቄ ቀረ የሚባል ነገር እንዳይኖር በተለያዩ ደረጃዎች የሚመለሱ ጥያቄዎች ስላሉ እነዚያን ለሚመለከታቸው በሙሉ አዘጋጅተናቸዋል። የአስተዳደር ጉዳዮች ጋር የሚያያዙ ከማዳበሪያ ከመሬት አያያዝ ማን የከተማ ቦታን ያስተዳድር ማን ገጠሩን ያስተዳድር የመሬት አያያዙ በተመለከተ ቅድም ካልነው ጋር በዋና አጀንዳዎችነት አለ። ነገር ግን በየክልሉ ተጨባጭ ሁኔታ የሚያንጸባርቅ ለምሳሌ የአርብቶ አደሩ አካባቢ የአርሶ አደሩን አካባቢ እንደየ አካባቢ እንደየ አየር ሁኔታ እንደየ አቀማመጡ የሚመለሱ ጥያቄዎች ስላሉ እነዚያን ደግሞ ህዝባችን ለእኛ ያቀረባቸውን እኛ ደግሞ መልሰን ለራሱ ህዝቡን ለሚመሩ መሪዎች አመራሮች እዛው አዘጋጅተን እንድናስረክብ እሱንም በጎን አዘጋጅተናል። ይህንን ግልጽ ማድረግ አለብኝ። ሀገራዊ አጀንዳዎችን በስፋት እስከ 8 ነው የከፋፈልናቸው። ነገር ግን ሀገራዊ ያልሆኑ ለምሳሌ በታችኛው እርከን የሚፈቱ ጠቅላላ ሁሉን ህዝብ የሚመለከት ሳይሆኑ ጋምቤላን ብቻ የሚመለከት ቤኒሻንጉልን ብቻ የሚመለከት ሀራሪን ብቻ የሚመለከት አጀንዳዎች ይኖራሉ አሉ። እነዚህን ለይተናቸዋል። እነዚያን ደግሞ ለሚመለከታቸው እዚያው ለህዝባችን እንዲፈቱ ልንሰጣቸው ተዘጋጅተናል። ስለዚህ በዚህ ሁኔታ በጣም እንድታይ ይፈልጋለሁ። ሀገራዊ የሆኑ አጀንዳዎችና ከሀገሪቱ ክልሎች ውስጥ ደግሞ በክልሎቹ ውስጥ የሚፈቱ በሀገር ደረጃ ላይ ሳይሆን በክፍለ ሀገር ደረጃ በክልል ደረጃ ላይ የሚፈቱ በከተማ የሚፈቱ በተለያዩ ሚኒስትሪዎች የሚፈቱ ለምሳሌ በትምህርት ሚኒስቴር የሚፈቱ በትምህርት ሚኒስቴር በኩል አጠቃላይ የትምህርቱን ስርዓት በተመለከተ አለ እንደ አጀንዳ። ነገር ግን ከትምህርት አያያዝ ጋር ከትምህርት ስርዓት ጋር ከካሪኩለም ከየአካባቢ ደግሞ ሁኔታዎችን ማንጸባረቅ በሚችለው መንገድ ወደዛ ስንሄድ እንደ አካባቢ ተጨባጭ ስለሚፈቱ እነዚያን ለሚመለከታቸው አዘጋጅተናል። በጣም ጥሩ ዶክተር አፈወርቅ ወደ አንተ ልምጣና በብዙ ሀገር ይሄ ሌት ካመር አድቫንቴጅ ወይም ደግሞ የኋላ መጭነት ጥቅም ከሚባሉ ጉዳዮች አንዱ በበቂ ሁኔታ ከዚህ በፊት ከተደረጉ ሀገራዊ ምክክሮችም ሆነ ልምዶች ጥሩ ልምድን መውሰድ ይቻላል።
ላይክ አሁን ሱዳን አድርጋ ነበረ ፌል ያደረገ ነው። የየመን ተደርጎ ነበረ የውጪ ጣልቃ ገብነት መጣበት ፌል አደረገ። እነ ቱኒዚያ የመሳሰሉ ሀገራት ደግሞ እጅግ ስኬታማ ምክክር በማድረግ ሀገራቸውን የታደጉበት አውድ ተመልክተናል። ባለፈው ከፕሮፌሰር መስፍን ጋም ስናወራ ይህንኑ ነገር በስፋት አንስተውልን ነበረ። የኢትዮጵያ የሀገራዊ ምክክር ኮሚሽን እንዴት ከሌሎች ሀገራት ልምድን እንደወሰደ አንደኛው የሚጠቀሰው የአጀንዳዎቹ ቁጥር ማነስና በሌላ ቁጥር ደግሞ አካታችነቱ ነው። አሁንም ዶክተር ሲያነሱ እንደነበረው የዚህ የሀገራዊ ምክክር ኮሚሽኑ አጀንዳዎቹ አካታች መሆናቸው ከዛ ባለፈ ደግሞ በቁጥር ማነሳቸው ይሄ ምን አድቫንቴጅ አለው? በተለይም ለሀገረ መንግስት ግንባታው ኔሽን ቢልዲንግ ላይ ምን አስተዋጽኦ አለው? ውጤታማ ስራውንስ እንደዚህ የተለፋበትን ስራ ውጤታማ ከማድረግ አንጻር ምንድነው የሚኖረው አስተዋጽኦ? አይ ቲንክ ጥያቄውን ሰፋ አድርገን ማየት የሚኖርብን ይመስለኛል። ምክንያቱም ምክክር ስንል ብዙ ሰዎች ለማቃለልም ሲሞክሩ ያሉ ምክንያቱም ኢናወር ፖለቲካል አርሰናል ወይም ደግሞ የፖለቲካል ግምጃ ቤት ውስጥ ያለን ትልቁ መሳሪያ ምክክር ነው። ኦር ኢናወር ፖለቲካል ፋርማሲ ያለን ትልቁ መድኃኒት ምክክር ነው። ስለዚህ ከዚህ የተሻለ መፍትሄ የለም። በቃ በየትኛውም ዓለም በየትኛውም የስልጣኔ ደረጃ ላይ ብትደርስ ማንኛውም ችግር የሚፈታው የመጨረሻ የመፍቻ ቁልፉ ምክክር ንግግር የሚባለው ነው። ስለዚህ በዛ ደረጃ መታየት አለበት ብዬ አምናለሁ። አንዳንዴ ሰዎች አይ እኛ መመካከር ነው ያለብን፣ የፖለቲካ ፓርቲ ነው መመካከር ያለበት፣ ኢሊቱ ነው መምከር ያለበት፣ ህዝቡ እዚህ ጋር ምን ያገባው አይነት ነገር አለ። ለኔ አንድ ስታቲስቲክስን በቅጡ እንደሚረዳ ሰው ሳምፕሊንግ ስንል ለምሳሌ ሁለት አይነት ሳምፕሊንግ አለ። ስትራቲፋይድ የሆነ ስትራቲፋይ አድርገህ በደረጃ ተከፋፍለውና ከዛ ከሆነ ቦታ ላይ ቆንጥረህ ትወስዳለህ። ያደር ደግሞ ሪፕሬዘንታቲቭ ሳምፕሊንግ ልውሰድ ወይም ፖፑሌሽኑን ሪፕሬዘንት የሚያደርግ ሳምፕል ልውሰድ ካልክ ደግሞ ከኢንታየር ፖፑሌሽኑ በተለያየ በዲሞግራፊ ወይ በኤጅ ወይ በኤጁኬሽናል ባክግራውንድ ወይም በፕሮፌሽን ወይም በእድሜ ወይ በጾታ ወይ ደግሞ በጂኦግራፊ ከየሁሉም ቦታ ተወስድና ሳምፕሊንግን ስትወስዱ ያ ሳምፕሊንግ ምን ይባላል? ሪፕሬዘንታቲቭ የሆነ ሳምፕሊንግ ሪፕሬዘንት ያደርጓል። ፖፑሌሽኑ ሪፕሬዘንት ያደርጓል፣ ይወክለዋል። 130 ሚሊዮን ህዝብ ከዚህ በፊትም ስንለው እንደነበረው ዳስ ጥለህ ልታስመክረው አትችልም። 130 ሚሊዮን ህዝብን ግን ሪፕሬዘንት የሚያደርግ ሳምፕል ወስደሃል ወይ ነው። ይሄ 130 ሚሊዮን ህዝብ የምንለው የት ነው የሚኖረው? በሚኖርበት አካባቢ ሪፕሬዘንት ተደርጓል ወይ? ከሀገር ውጭም የሚኖረው ከሀገር ውጭ ተሄዶ ሪፕሬዘንት ለማድረግ ተሞክሯል። በኤጅ ግሩፕ ሪፕሬዘንት ተደርጓል ወይ? በክልል ሪፕሬዘንት ተደርጓል ወይ? በአካዳሚክ ባክግራውንድ ሪፕሬዘንት ተደርጓል ወይ? በተቋማት ሪፕሬዘንት ተደርጓል ወይ? እሱን ስታየው ሪፕሬዘንታቲቭ ሳምፕሊንግ ተወስዷል ብዬ አምናለሁ። በዛ ደረጃ ቅድም አንተ ስታነሳው እንደነበረው ለምሳሌ የአካታችነት ጉዳይ ይነሳል። አካታች የሚባለው ብዙዎቹ አካታች ማለት 130 ሚሊዮን ህዝብን ስታካትተው የሚመስለው ሰው አለ፣ ወይ ደግሞ አንድን ክልል ሙሉ ህዝብ ቁጭ ብሎ ሲመክር የሚመስለው ሰው አለ። አካታችነት በተለያየ መንገድ ነው የሚገለጸው። አንደኛው አካታችነት ለምሳሌ በአጀንዳ ተካትታለህ አይደለም። በዚህ ውይይት ውስጥ የመሳተፍ ፍላጎት ያለው ይቅርና ይሄ ውይይት አይጠቅምም፣ አይረባም፣ ስለዚህ አልሳተፍም ያለውም ሰውዬ አጀንዳ ዋይዝ ሪፕሬዘንት ይደረጋል። ብሳተፍ ብሎ ራሱን ከጠየቀ ማለት ብሳተፍ ምንድነው ላቀርብ የሚችለው ካለ ሊያቀርብ የሚችለው ነገር እሱ ቢፈልግም ባይፈልግም ቢፈቅድም ባይፈቅድም በአጀንዳ ዋይዝ በሌላ ሰዎች ቀርቧል። ስለዚህ አንደኛው አካታችነት ወይም ደግሞ የአሳታፊነት ጉዳይ እዛ ውስጥ ይቀርባል። ለምሳሌ በመቶዎች የሚቆጠሩ አጀንዳዎች ቀርቦ ሊሆን ይችላል። እነዚህ አጀንዳዎች አንዳንዱ አደ ወረዳ ሌቭል፣ አንዳንዱ አደ ቀበሌ ሌቭል፣ አንዳንዱ ቅድም ዶክተር ሲያነሳው እንደነበረው ለምሳሌ በትምህርት ሚኒስቴር ደረጃ ሊፈታም ይችላል። አንዳንዱ የሆነ ከግለሰብ ወይም ደግሞ ከሆነ አስተዳደር ጋር ያለ ቅራኔን እነዛ ሁሉ ተቆጥረው በመቶዎች በሺዎች ሊሆኑ ይችላሉ። ግን አሁን ለምሳሌ የአንድ ወረዳን ችግር አጀንዳ ተብለ መዝግበህ በኢንታየር የኮንግረሱ ብለው ሰደው ጠቅላላ ጉባኤው ቁጭ ብሎ የዛችን ወረዳ ጉዳይ ላይ ከሚመክር ያችን የወረዳዋን ጉዳይ ለዛው ወረዳው አካባቢ ላይ ላለው ማህበረሰብ ላክለት። ምክንያቱም ወደ 8 ስትጠቀልለው ለምሳሌ ያንን በመቶዎች የሚቆጠሩ አጀንዳዎችን ወደ 8 ስትጠቀልለው 8ቱ ላይ በደንብ አድምተህ ትነጋገራለህ።
ሁላችንም የሚያገባን የሚመለከተን ደን ደግሞ ለምሳሌ ስለ ህገ መንግስቱ ስታወራ ከህገ መንግስቱ ማዕቀፍ ውስጥ አሁን ባለው ህገ መንግስት ሊፈቱ የሚችሉ ምንም አይነት ከህገ መንግስቱ ጋር ቅራኔ ወይም ግጭት የሌላቸው ነገሮች ካሉ በነዛ ላይ ለከሌ ተቋም ላይ እንደዚህ አይነት ቅሬታ ቀርቧል፣ ይሄ ግጭት መነሻ ነው፣ ስለዚህ ያ ተቋም ይፍታው ብለህ ትሰጣለህ፣ ተቋሙ እንዲፈታው። ይሄ ደግሞ ህገ መንግስቱ ውስጥ ያለ አንቀጽ ወይም አረፍተ ነገር ወይም ሀረግ የግጭት መንስኤ ሆኗል ብለህ ደግሞ ስታምን ደግሞ የህገ መንግስቱ ባለቤት የሆነው ህዝብ ቁጭ ብሎ ይመክርበታል ማለት ነው። ስለዚህ ህዝብ ቢመክርባቸው ህዝብ አድምቶ ቢወያይባቸው እና አቅጣጫ ቢሰጥባቸው ከተስማማ የሚሰበሰበው ማህበረሰብ ከተስማማ ካልተስማማ ደግሞ ወደ ሪፈረንደም ሄዶ ውሳኔ ቢሰጥባቸው የተሻለ ነው የተባሉት የተጨመቁት 8ቱ ላይ አድምቶ መናገር ይቻላል፣ መነጋገርም መወያየትም ይቻላል። ግን በመቶዎቹም ላይ እንወያይ ከተባለ ግን አንዱንም በቅጡ ሳንወያይበት ይሄ ማለት ምንድነው፣ ስለየትኛው ቀበሌ ነው፣ የት አካባቢ ነው የሚገኘው፣ የት ወረዳ ነው ብለ እሱን በማስረዳት ነው ጊዜ የምታባክነው። የችግሩ ባለቤት ወደ ሆነው ተቋም ተሰሰተው። ለምሳሌ ይሄ ትምህርት ሚኒስቴር ይፍታው፣ ይሄን የፍትህ ሚኒስቴር ይፍታው፣ ይሄን የሰብአዊ መብቶች ኮሚሽን ይፍታው፣ ይሄንን የጸረ ሙስና ይፍታው። ከፌዴራሊዝም ጋር የተያያዘውን ደግሞ ኮንስቲቱሽናል ስለሆነ የኮንስቲቱሽኑ ባለቤት ይምከርበት ስትል አንድ ባለቤቱ የሆነው ህዝብ ቁጭ ብሎ ተነጋግሮ ይሄንን አሜንድመንት የሚያስፈልገው ከሆነ አሜንድመንት ነው፣ አይ አሜንድመንት አያስፈልገውም፣ ይሄንን ሊያውም ከህገ መንግስቱ እናውጣውና ፖሊሲ ማተር ስለሆነ ለምሳሌ የትኛው ፓርቲ ተነስቶ ሀገረ መንግስቱ ሊተዳደር የሚገባበት የመንግስት አወቃቀር ዩኒታሪ ታይፕ ሊሆን ይችላል፣ ወይም ፌዴራሊዝም ታይፕ ሊሆን ይችላል፣ ወይም ደግሞ ኤኒ ታይፕ ኦፍ ገቨርንመንት ሊሆን ይችላል የሚል የራሱን የመነሻ ሀሳብ የማቅረብ ነፃነት ለመስጠት ሲባል ደግሞ ከህገ መንግስቱ እናውጣው። ፖሊሲ ኢሹ ስለሆነ ዲቤተብል ነው። በህገ መንግስት ላይ ህገ መንግስት ዲቤተብል አይሆንም አይደለም። ስለዚህ ከህገ መንግስቱ እናውጣው የሚል ውሳኔ እንኳን ካስፈለገም ሊወስን የሚችለው ህዝቡ ነው። ስለዚህ እንደዚህ አይነት የሀገራዊ የተባሉትን አጀንዳዎች በሀገራዊ አቀፍ ደረጃ ቁጭ ብሎ መምከር፣ ክልላዊ የሆኑ አጀንዳዎችን በክልል ደረጃ መምከር፣ ደን ከክልልም በታች በወረዳና በዞን ላይ ያሉ ችግሮችን ደግሞ በየተዋረዱ ለመፍታት መሞከር። ተቋማዊ ደግሞ ችግሮች አሉ እዚህ ሀገር ላይ የግጭት መንስኤ የሆኑ ለምሳሌ መልካም አስተዳደር ችግር የግጭት መንስኤ እኮ። አሁን ለምሳሌ የውሃ የመብራት የምናምን ችግር እኮ ህዝብን አንዳንዴ ከቤት እያስወጣ ወደ በረሃ ወደ ጫካም የሚያስወጣ አንድ ምክንያት ሊሆን ይችላል። ይሄንን ደግሞ ተቋማቱ እንዲፈቱ ህዝብ ቁጭ ብሎ የሚመክረው ነገር የለም። በቃ ዳትስ ሚስዲድ አለ እዛ ጋር ወይም ደግሞ ስህተት አለ፣ ያልተሰራ ወይም ደካማ ጎን አለ። ያንን ደካማ ጎን ላይ ቁጭ ብለህ ህዝብ ምከር ልትለው አትችልም። ስለዚህ ይሄንን ተቋማት ይፍቱት፣ ይሄንን ክልሎች ይፍቱት፣ ይሄንን ወረዳ ይፍታው፣ ይሄንን ፌዴራል መንግስቱ ይፍታው። ከዚህ ውጭ ያለው ደግሞ ህዝብ ተመካክሮ አቋም ሊወስድበት አቅጣጫ ሊሰጥበት የሚገባው ነገር ላይ ደግሞ ህዝብ አቅጣጫ ይስጥበት ብሎ ማቅረብ፣ አንድ አጀንዳዎቹን ወደ ተወሰኑ ቁጥሮች ላይ መሰብሰብ፣ በቂ መወያያ ጊዜ እንዲኖር ህዝብ አድምቶ በደንብ እንዲወያይባቸው፣ እንዲግባባባቸው፣ አቅጣጫ እንዲሰጥባቸው ያስችላል ብዬ አምናለሁ። ስለዚህ በአካታችነት ደረጃ ግን ለኔ ኦልሬዲ ፊዚካሊ ሪፕሬዘንት ላትደረግ ትችላለህ፣ ፊዚካሊ ላትካተት ትችላለህ፣ ላትወከል ትችላለህ፣ ላትሳተፍ ትችላለህ። አጀንዳ ዋይዝ ግን ማንም ወደ ኋላ በማይቀርበት ደረጃ አጀንዳ ዋይዝ ሪፕሬዘንት አድርጓል እያስባለሁ። ትልቁም የዚህ ማለት ቅድም አፈወርቅ በሰፊው እንዳነሳኸው ነው 130 ሚሊዮን ህዝብን በአንድ ዳስ አስቀምጦ ማወያየትም አይቻልም። ገንዘቡም አቅሙም ሪሶርሱም የሚሆን ነገር አይደለም። ነገር ግን ሰው በዚህ ሀገር የሚኖር እያንዳንዱ ዜጋ አጀንዳ አለው። በዛ አጀንዳ ደግሞ ሪፕሬዘንት ይደረጋል። ሌላኛው ቅድም ስናነሳ እንደነበረው የዚህ የአጀንዳዎቹን ቁጥር በተመለከተ ነው። ይሄ የአጀንዳዎቹ ቁጥር በተለያዩ ሀገራት ተሞክሮ አንዱ ጋር እንዲሳካ ሌላው ጋር ደግሞ የምክክር ሂደቱ እንዲወድቅ ካደረጉ ነው። ለምሳሌ ሱዳን ውስጥ የነበረው አንዱ ችግር የአጀንዳ መብዛት ነው። ኬንያ ውስጥ ደግሞ እንዲሳካ ያደረገው የኢሌክሽን ሂደት ወይም ደግሞ የምርጫ ሂደቱን ተከትሎ በኬንያ በነበረው የምክክር ሂደት ላይ አንድ አጀንዳ ነበረ። ያንን ችግር ለመፍታት ነበር። ያ ችግር ግን በተደጋጋሚ የሚነሳ ነበረ። ፔሪዮዲክ ነው ምርጫ በተነሳ ቁጥር። ነገር ግን ቁጭ አሉ፣ መከሩ፣ ችግራቸውን ፈቱ። ኬንያ ዛሬ ላይ
ቀጥላለች። እንደው ዶክተር ላንተ ቀጣዩ የማነሳው በሀገራዊ ምክክር ሂደት ውስጥ ወሳኙ ነገር ፕሮሰሱ ነው ይባላል። የሚደናቀፉትም በፕሮሰሱ ነው። የውጭ ጣልቃ ገብነቶች ይኖራሉ። የፖለቲካል ኢሊት ሊፈጥረው የሚችለው ችግር ይኖራል። የመንግስት ጣልቃ ገብነቶች በብዙ ሀገር ተመልክተናል። ያ ሲያበላሸው እንመለከታለን። አሁን እንደው እናንተ በሂደታችሁ በተለይም ደግሞ ከእያንዳንዱ ከሀገር ሽማግሌዎች ጋር ከሃይማኖት አባቶች ጋር እንደዚሁ ከኢሊት ግሩፕ ጋር ከዲያስፖራው ጋር በምትወያዩበት ሂደቱ ምን ይመስል ነበር? አጀንዳዎቹን ሰብስቦ ዛሬ 2000 አጀንዳዎች ያክል ተሰብስበዋል። 8ቱ ደግሞ ለአጠቃላይ በፌዴራል ደረጃ ህዝብ የሚመከርበት ነው። እዚህ ለመድረስ ፕሮሰሱ ምን ይመስል ነበር? ፕሮሰሱን አሳዩኝ። መሰረታዊ ነገር ነው ብዬ ነው አስበው። ምክንያቱም ፕሮሴስ ነው። ፕሮሴሱ ተአማኒ፣ ፕሮሴሱ ግልጽ፣ ፕሮሴሱ አካታች፣ ፕሮሴሱ ተጠያቂነት ያለበት፣ ፕሮሴሱ የኢትዮጵያን ጥቅም መሰረት ያደረገ፣ ፕሮሴሱ ከሁሉም በላይ ደግሞ በተቻለ የሁሉም ድምፅ የሚሰማበት የሁሉም ፕሬዘንስም የሚታይበት ፕሬዘንስ ቅድም ወንድሜ በደንብ እንዳስቀመጠው ውክልናው ማለታችን ነው እና መጀመሪያ ፕሮሰሱ የሚታመን ከሆነ ውጤቱ የሚታመን ይሆናል። ኢቭን በፕሮሰሱ ውስጥ አስቸጋሪ ነገሮች እንኳን ቢኖሩ እነዚህ ሂደቶችን ግልጽ በሆነ መንገድ ማስተካከል ከተቻለ ፕሮሰሱ አሳማኝ ሲሆን ደፍነትሊ ውጤቱ ማሳማኝ ይሆናል። ለዚህ ብዙ ማሳያዎች አሉ። ነገር ግን ባጭሩ ፕሮሰሱ የኛ ኢንዲጂነስ ኖሌጅ ወይም ሀገር በቀል እውቀትን መሰረት ያደረገ ነበር። ትልቁ የመጀመሪያ ቀን ሸራተን ስናስጀምር የኢትዮጵያ ባህል ወይም ሪሰርቾቹ እንደሚያሳዩን 98 እስከ 99% የኢትዮጵያ ሕዝብ መንፈሳዊ ስፒሪቹዋል እንደሆነ ያሳያል። ስለዚህ ሀገራዊ ምክክር የኢትዮጵያን ሀገር በቀል እውቀት መሰረት ማድረግ ስላለበት እንዲጀመር የተደረገው በጸሎት ነበረ። በሃይማኖት አባቶች፣ በአባገዳዎች፣ በእነሱ ቡራኬ ነበር። እነዚህ ሰዎች መንፈሳዊ መሪዎችም ናቸው። የህብረተሰቡ ከእነሱ ጋር መነጋገሩ ከእነሱም ቡራኬ ማግኘቱ አንድም መሰረቱ የእኛን መሰረት አለማለቃቅ፣ ሁለተኛ ፕሮሰሱ ራሱ በህዝቡ ተቀባይነት እንዲኖረው ካደረጉት ትልልቅ ምክንያቶች አንዱ ወዲያው ተደውሎልን በቃ እስካሁን ድረስ የነበረው የመንግስት አመሰራረትም ይሁን አመራር ኢትዮጵያ ትቅደም ካሉ በኋላ በውስጡ ግን ያለው ሌኒኒዝም፣ ማርክሲዝም ያልኩትን ብቻ በል ወይም ደግሞ አብዮታዊ ዲሞክራሲ የተለያዩ ስሞች ይሰጡና ከኛ የተለያዩ ነበር። ይሄኛው ግን ከውስጣችን እንደወጣችሁ መብትሄ እንዳለ ውስጣችን ራሱ ለኛ ይነግረናል። ምክንያቱም ችግራችን ስጋዊ ብቻ ሳይሆን መንፈሳዊ ችግር ስለሆነ ሂደታችሁ ራሱ አሳማኝ ነው። ገና ከጅምሩ ጀምሮ ነው የተነገረን። ስለዚህ ሂደቱ ከሀገር ሽማግሌዎችም ጋር ስነጋገር የትኛው ኢትዮጵያ ውስጥ ምክክር ባካሄድንበት ጊዜ ሁሉ ያስጀመርነው በጸሎት ወይም በምርቃት በየአካባቢያቸው። ለምን? በብዙ ምክንያቶች ነው። እንደው አንዱ ይሄ ለማሳየት ህዝቡ ተቀባይነት ልናገኝ የምናደርገው ነገር ሳይሆን እውነት ስለሆነ ከልባችንም ስለምናምን ችግራችን እንዳንግባባ ያደረገን ምናልባትም የእርግማኑ መሰረትም መንፈሳዊነትም ስላለው የምናያቸው ነገሮች በሙሉ ምንጫቸው ከማይታይ ነው። ይሄ በጣም ይህንን እናያለን። ይሄ እንደዚህ ከመሰራቱ በፊት ለዚህ ጠረጴዛ መጀመሪያ የማይታይ ሀሳብ አለ ዲዛይን የሚያደርገው። በተመሳሳይ ግራንድ ዲዛይነር አለ። ስለዚህ የኢትዮጵያ ህዝብ በዚህ ያምናል። እኛም የኢትዮጵያ ህዝብ ከአብራኩ የወጣን ብቻ ሳንሆን ምክክሩ ራሱ ሂደቱም አሰራሩም የኢትዮጵያን ባህል ማንጸባረቅ እስካልቻለ ድረስ ሊሳካ አይችልም። ነገር ግን እየተሳካ ሆነ ያለበት ምክንያት ከመሰረቱ የኢትዮጵያን ህዝብ ሲያንጸባርቅ ስለነበረ ነው። ትንሽ መጨመር አለብኝ የግድ። በመላው ዓለም ኮሚኒዝም እየወደቀ ሲሄድ፣ ሶሻሊዝም እየፈራረሰ ሲሄድ፣ የቻይና ግን የተጠናከረ መጣ። መሰረታዊ ምክንያቱ 3 ታኦይዝም፣ ኮንፊሽየስ እና ቡዲዝም። እነዚህ መንፈሳዊ መሰረቶች የቻይና ህዝብ በሙሉ የያዙ ናቸው። ከዚህ የተነሳ እነሱ ኮሚኒዝም ይበሉ እንጂ እንደውም አሁን ሶሻሊዝም ዊዝ ቻይኒዝ ካራክተሪስቲክስ ይበሉ እንጂ መሰረት ያደረጉት የስራ ባህላቸው፣ የለሰው ያላቸው አክብሮት፣ እያንዳንዱ ሀገራዊ ናሽናል ኢንትረስት መሰረቱ የህዝቡ እምነት ነበረ። የእኛም ፕሮሴሱ መሰረት ያደረገው የህዝባችን እምነት፣ የህዝባችን ስነ ልቦና ዋናው መሰረቱ እዛ ላይ ነበረ። ስለዚህ ባጭሩ
አንፈልግም ያሉ ይስሉ የነበሩ እኛ አንፈልግም ብለናችሁ ነበር። የዛሬ 15 ቀን ከተቃዋሚ ተፎካካሪ ፓርቲዎች ጋር ከሁሉም ፖለቲካ ፓርቲዎች ሲነጋገር ፊት ለፊት ስማቸውን ማንሳቱ ላይ ያስፈልግ ይችላል። ካስፈልገም እነሱም እየሰሙ ናቸው ብዬ አስባለሁ። ስትጀምሩ አንፈልጋችሁም ብለን ነበር። አሁን ግን ሂደታችንን በደንብ ካየን በኋላ የሚያጋጥማችሁን ችግር ምን እንደሆነ ለይተን ስላወቅን ከእናንተ ጋር ለመቆም ወስነናል፣ ቆርጠናል፣ አብረን እንሰራለን። ይሄ የሁላችንም ችግር መሆን አለበት፣ የሁላችንም ስኬት መሆን አለበት ብለው እስከ ማመን ደረሱ። የእኛን አካሄድ ወምቃል አንተ ቅድም እንዳልከው ሂደታችን ካዩ በኋላ ሂደቱ ተአማኒ ሲሆን ሁለት ሰው መጀመሪያ ሰዎች ይጠራጠራሉ፣ በኋላ ጥያቄ ያስነሳሉ፣ መጨረሻ ላይ ይሄን እስቲ ልሞክረው ብሎ ይገባሉ። ካዩ በኋላ እሱን ይገዙታል ከነጭራሹ። ስለዚህ እየተገዛ ሄዷል። ትልቁ ለስኬት መሰረት የሚሆነው የስ ሂደት ነው። ሂደቱን ካዩ በኋላ እኛ በሂደቱ ውስጥ ብዙ ያጋጠሙ ችግሮችም አሉ። ችግሮቹን ለመዘርዘር ጊዜው በጣም አጭር ነው። እውነት ለመናገር በመሬት ላይ ያለው ግጭት ብቻ ሳይሆን ኢቭን ራሱ ሀገራዊ ምክክር ምን እንደሆነ ራሳችንን በሚገባ ሳንረዳን ብሎ እዛ ስንመጣ የነበረው አንድም ሀገራዊ ምክክር የሚባል እንደ ተቋም በኢትዮጵያ ውስጥ ለመጀመሪያ ጊዜ ተቋቋመው። ሂደቱ መጀመሪያዎቹ በጣም ስንል መጨረሻ ላይ ግን በተሳካ ሁኔታ ስንሄድ አሁን ለነዚህ ለስምንቱ አጀንዳዎች መጨረሻ ላይ መቶ የተስማማንበት ላይሆን ይችላል። እዚህ ላይ በጣም ተጠንቀቁ። እነዚያም በሙሉ አሁን ለሁሉም ሰው ግልጽ እንደተደረገው ሁሉ እነዚህ ስምንቱ 4000 ሰው ስለሚመጣ በ500 ስለሚከፋፈሉ ቢያንስ 8 ጊዜ 500 ወደ 4000 ስለሚሆን ቀልጣፋም ያደርገዋል። ለቅድም በደንብ ወንድሜ አፈወርቅ እንዳነሳኸው ስሞል ኢዝ ቢዩቲፉል የሚሉት አነጋገር አለ። ስሞል ሲሆን ማኔጀብል ነው የሚሆነው። ማኔጀብል ማለት መስራት መቻል፣ ቅልጥፍና ይኖረዋል፣ ለመወሰንም ያስችላል። ከዛ በኋላ በመካከሉ በሂደቱ የቀሩ ነገሮች እንኳን ካሉ ለማስተካከል ጊዜ ይሰጣል። ሪፍሌክት ለማድረግ ወደ ኋላ መልሰን እንድታይ እንኳን ስለሚያደርግ እነዚህ ዋና አንኳሮቹ የተነሱት መጀመሪያ ሂደቱ አሳታፊ፣ ሂደቱ አካታች፣ ሂደቱ የሁሉም ድምፅ እንዲሰማ ያደረገ የህዝብ ድምፅ ፊዚካሊ ይሄን እናገር ከአማራ ፋኖ የመጡ ወንድሞቻችን አንዱ እኛ እኮ እዛ እያለን ለእኛ ደውለህ ነበር ዶክተር እዛው እስካይለት ስንነጋገር ዳይሬክትሊ አሁን ሂደታችን ምን ያህል ጥረታችንን በህዝብ ፊት እያሳየ ሲመጣ እዛው የነበሩ ፖለቲካ ፓርቲዎችም በቃ የእናንተን ጥረት ያየን ስለሆነ እኛም ከእናንተ ጋር እንሰራለን ወደዛ ይሄዱበት አንዱ ምክንያት እና ባጭሩ ሂደቱ የተሳካ ሂደቱ ግልጽ ሂደቱ ተአማኒ ሂደቱ ሀገር በቀል እውቀትን መሰረት ያደረገ ሲሆን ስኬቱም ኦልሞስት ከጥርጣሬም ከፍ ያለ ሊሄድ ይችላል ብዬ አስባለሁ። አሁንም ፈጣሪ ረድቶን ለዚህ ደርሰናል። ሂደቱ ከዚህም በዚህ የርሰል ፖይንት የሚዲያዎች ስራ ሁልጊዜ እኛን እዚህ ከህዝብ ጋር በማገናኘት ህዝብ በማማከር ለሂደታችን የተሳለጠ መሆን አንዱ ምክንያት ደግሞ ሚዲያ ነበርና ሚዲያ እንዳይረሳ ተሳስም ከምናልፍ አርሙን። ስለዚህ ባጭሩ የሂደቱ ተአማኒነት፣ ግልጽነት ለስኬቱ ዋስትና ነው ብዬ አስባለሁ። አፈወርቅ እንግዲህ ረዥም ዶክተር ዮናስ እንዳነሱት ረዥም ፕሮሰስ ወይም ደግሞ ረዥም ሂደትን ሄዶ የሀገራዊ ምክክር ኮሚሽኑ እዚህ ምዕራፍ ላይ ደርሷል። አሁን የደረሰበት ምዕራፍ እንግዲህ ከባዱ ምዕራፍ ነው ብዬ ነው ማስበው። ካለፈው ይልቅ በጣም ጥንቃቄ የሚፈልግም ይመስለኛል። ይህንን የምለው ያው ከሀገራት ወይም ደግሞ ከሌሎች ሀገራት ልምድ በመነሳትም ጭምር ነው። እንግዲህ አጀንዳዎቹ ተለይቷል። 8 መሆናቸው ታውቋል። 2000 አጀንዳዎች ያክል ነው የተሰበሰቡት። እነዚሁ ደግሞ ቀሪዎቹ አጀንዳዎች ለሚገባቸው አካላት እንደሚተላለፉ ቅድም ማሳውቀውናል። አሁን እነዚህ አጀንዳዎቹ በምን ስሜት ይጠበቁ? ምክንያቱም አጀንዳዎቹ ላይ የዚህ ሀገር አጀንዳ ነው ብለው የሚያስቡ የውጭ ኃይሎች አሉ። እንደዚሁም ደግሞ ከውጭ ኃይሎች ጋር የሚሰሩ የውስጥ ኃይሎች አሉ። በምክክርም የሀገሪቱ ችግር እንዳይፈታ ሰዎች ቁጭ እንዳይሉ ሀገርን እንዳትመክርም ደግሞ ከውስጥም ከውጭም ብዙ ፍላጎቶች አሉ። ከዚህ አንጻር የኢትዮጵያ ሕዝብ አጀንዳዎቹን እንዴት ይጠብቃቸው? የፖለቲካ ፓርቲዎችስ፣ ኢሊት ግሩፑ፣ ሁሉም ባለድርሻ አካላት በምን አይነት ስሜት ነው አጀንዳዎቹን ኢንተርቴን ሊያደርግ የሚገባው? ዋናው መሰረታዊ ነገር አድርጌ ነው የምወስደው ኢትዮጵያውያን እያንዳንዱ የቀረቡት አጀንዳዎች አጀንዳዎቼ ናቸው ብሎ መቀበል መቻል አለባቸው። ምክንያቱም አጀንዳ ለምሳሌ እኔ በፕሮሰስ ውስጥ በየትኛውም የፕሮሰስ ውስጥ አልተሳተፍኩም ስል ፕሮሰስ ውስጥ አልነበርኩም ማለት በፕሮሰስ ውስጥ የቀረቡት አጀንዳዎች ግን ብኖር ላቀርባቸው የሚችላቸው ናቸው ብዬ ስለማመን
አጀንዳዎቹ አጀንዳዎቼ ናቸው ብያምናለሁ። ብዙ ጊዜ ደጋግመን ስንለው እውነት እንዳይመስል፣ ምክንያቱም የሚያስፈራ ነገር የለውም አሁን ከዚህ በኋላ ያለው ፕሮሰስ። ምክንያቱም ኢትዮጵያውያን በ50 ሚሊዮኖች የሚቆጠሩ ኢትዮጵያውያን ወጥተው ድምጻቸውን ሰጥተው ወደ ቤታቸው ከመግባታቸው የተወሰነ ቀናት በፊት ይሄ ነገር ሊሆን አይችልም ብሎ የሚያምኑ ብዙ ነበሩ። ኢትዮጵያውያን ከወሰኑ፣ ኢትዮጵያውያን ከቆረጡ ማድረግ የሚችሉትን አይተናል። 54 ሚሊዮን ህዝብ ወጥቶ ድምጹን ሰጥቶ ምርጫ ማካሄድ የቻለ ሀገር 4000 ሰዎች ቁጭ ብለው በሰላም መክረው የሚስማሙበትን የውሳኔ ሀሳብ ለህዝባቸው ለወጡበት ማህበረሰብ ለማቅረብ ይከብዳቸዋል ብዬ አላስብም። ስለዚህ በየትኛውም ራሽናል ኢትዮጵያውያን እንዳይመክሩ የሚያስብ የሀገር ውስጥ ከሆነ ከሃዲ ባንዳ ካልሆነ በስተቀር ኢትዮጵያውያን ለመምከር ብቁ አይደሉም ብሎ የሚያምን ካልሆነ በስተቀር ኢትዮጵያውያን መምከር የለባቸውም ብሎ ማሰብ አይቻልም። ምክንያቱም አንዳንዴ በቀላሉ ሲባሉ ቀላል የሚመስሉ ነገሮች አሉ፣ ግን ፖለቲካል ኢንተርፕሪቴሽናቸው በጣም ከባድ ይሆኑ። ለምሳሌ ኢትዮጵያ ውስጥ የፖለቲካል ኢሊቱ ብቻ ነው መምከር ያለበት፣ ህዝቡ ብዙ ምንትና ህዝቡ ማቹር አይደለም ነው እያልክ ያለው። ህዝቡ ማቹር አይደለም፣ ህዝቡ አያገባውም። ከዛ መልሰ ያንን ህዝብ ምረጠኝ ትላለህ። አዎ በቃ ለመምረጥ ህዝቡ ማቹር አይደለም፣ ስለዚህ ሽግግር መንግስት እናቋቁም ይላል። ምርጫ እኮ ህዝቡ ራሱ ወጥቶ ድምጹን ሰጥቶ መንግስት ይመስረት ስትለው ሽግግር የሚልህ ከሆነ ሽግግር ሳይሆን ችግር አለ እዛ ጋር። ችግሩ ምንድነው? በህዝብ አለማመን። ህዝቡ ይምከር ባለው ንቃተ ህሊና። ገበሬውም በግብርና ስራው ላይ ያካበተው ልምድ አለ፣ ያካበተው እውቀት አለ። ኢንተሌክቹዋሉም በኢንተሌክቹዋሊቲ ዘርፉ በየዘርፉ ዴቨሎፕ ያደረገው አኳየር ያደረገው እውቀት አለ። ምንም እንደው ትምህርት ያልቀመሰውን ከህዝብ ጋር አብሮ በመኖር ውስጥ ምክንያቱም የምንፈጥረው መንግስት ህዝባችንን የሚመስል መሆን አለበት ነው እንደምንለው ሁሌ። መንግስት ህዝብን ካልመሰለ ከየት ልታመጣው ነው? ሊግባባም አይችልም። ስለዚህ ኢትዮጵያውያን ማሰብ ያለባቸው እነዚህ 2000 አጀንዳዎች እኔ ኦሮሚያ ክልል የምኖረው ሰውዬ ሰሜን ጫፍ ላይ ያለ ወይም ደግሞ ምዕራብ ጫፍ ላይ ወይ ደቡብ ጫፍ ላይ ወይ ያለ ወይ ማዕከላዊ ኢትዮጵያ ላይ ያለ አንድ ወጣት ባነሳው አጀንዳ ሪፕሬዘንት ይደረጋለሁ፣ አንድ አዛውንት ባነሳው አጀንዳ ሪፕሬዘንት ይደረጋለሁ። ጥያቄውን እኔ ካላነሳውት፣ አጀንዳውን እኔ ካላነሳውት አጀንዳ አይደለም ማለት ስህተት ነው። ምክንያቱም እኔ ሳነሳው አይደለም አጀንዳው አጀንዳ የሚሆነው። እኔ ላነሳው የምችለውን አጀንዳ ዶክተርም አነሳው፣ ብስራት አንተም አነሳኸው፣ አጀንዳውን ላነሳው ከቻልኩኝ የምፈልገው ከሆነ አጀንዳዬ ነው ማለት ነው። የትም ቦታ ጋር ይነሳ፣ ማንም ያንሳው፣ ሴት ይሁን ወንድ፣ ወጣት ይሁን ሽማግሌ፣ ከትግራይ ይሁን ከአማራ፣ ከቤኒሻንጉል ይሁን ከጋምቤላ፣ ከየትም በኩል ይነሳ፣ ግን ያ አጀንዳ የኔ አጀንዳ ነው። ብንወያይበት መወያየታችን ምንድን ነው የሚያመጣው? ምክንያቱም ወደዚህ ምክክር እኮ የመጣ ነው ባለን የፖለቲካል አፓራተስ ችግሮቻችንን መፍታት ስላልቻልን ለእያንዳንዱ የውሃ ቀጠነ ችግሮቻችን ዱር ቤቴ ጫካ ቤቴ ማለት ስለለመድን ለዛ እኮ ነው ወደ ምክክር የመጣ ነው። በመመካከራችን ችግር እንፈታለን። ቢያንስ በመመካከራችን ችግር አንፈጥርም። ዋናው መሰረታዊ ነገር መታወቅ ያለበት ሊሰመርበት የሚገባው እሱ። ችግሩን ባንፈታው እንኳን ችግር አንፈጥርም በመነጋገራችን። ይሄ በደንብ ሊታወቅ ይገባል። የሀገሪቷን መሰረተ ልማት እያወደመ የሀገሪቷን ወጣት እያስጨረሰ ያለ ጦርነትን፣ ግጭትን ማስቆም እንኳን ባንችል በመምከራችን ወጣት አይሞትም። እሱ መታወቅ አለበት። ይህንን ለማደናቀፍ ብዙ ርብርቦች ይካሄዳሉ፣ ብዙ ጥረቶች። ቅድም ለምሳሌ ስለ ችግሮቹ አናወራም። አንዳንድ መጽሐፉ ላይ ይላል መሀሉ አይነገርም እንደሚባለው መሀሉ አይነገርም ብለህ የምታልፋቸው ብዙ ነገሮች አሉ ሲባሉ የህዝብን ስነ ልቦና ይጎዳሉ፣ ከባህላችን ያፈነገጡ ናቸው። ኢትዮጵያዊ ስለሆንክ ብቻ ምክክር አይጠቅምም ልትል አትችልም። በቃ ኢትዮጵያዊ ስለሆነ መሆን ብቻ ይሄን ያስገዳጅ ያደርጋል። እኔ የወጣሁበት ማህበረሰብ በምክክር ውሎ የሚያድር ማህበረሰብ ነው። የሞተበትና የገደለ ቤተሰብ ፊት ለፊት ተፋጦ በምክክር ችግሮች የሚፈታበት ማህበረሰብ ውስጥ ነው ያደግነው። ስለዚህ እዚህ ማህበረሰብ ውስጥ ተፈጥረ ችግር በምክክር አይፈታም። ምክክር የችግር መፍቻ ቱል ሊሆን አይችልም። ይህንን የሚሉት
የጦር መሳሪያ አፈሙዝ ችግር ለመፍታት የሚሞክሩ ሰዎች ከሆኑ ያ አፈሙዝ ከየት ነው የመጣው ያ ቀለሃ ያ ቀለብ ከየት ነው የመጣው ደግሞ ስትል ደግሞ ኢትዮጵያ ውስጥ ኢትዮጵያውያን ቁጭ ብለው ተነጋግረው ችግሮቻቸውን ከፈቱ ምክንያቱም የኢትዮጵያውያን ችግር የኢትዮጵያውያን ብቻና ብቻ ይሄ ኢንታይትልመንት ሊኖረን ይገባል። በቃ የኔ ነው ችግርም ከሆነ የኔ ነው። ምን በኦሮምኛ አባባል አለ ጀለታ ወፊ አባቱ ድርር ፈታ ይባላል። ምንድነው የራስ ጠማማም ከሆነ ባለቤቱ ነው የሚያቃናው ሌላ አይደለም። ከካይሮም ያቃናልና አይመጣም፣ ከአስመራም ያቃናልና አይመጣም፣ ከየትም አይመጣም። በቃ ችግራችን የኛ ችግር የፈጠርነውም እኛ ነን የምናስተካክለው እኛ ነን ብሎ ማመን ያስፈልጋል። እያንዳንዱ ኢትዮጵያዊ በዚህ መንፈስ ነው ምክክሩ ማየት ያለበት። በመመካከራችን ችግር አንፈጥርም፣ በመመካከራችን ችግር እንፈታለን። መመካከር ባህላችን ነው። ለምሳሌ ሆም ግሮውን ነው ስንል ለምንድን ነው? በቃ ምክክር ፓስቶራል በምትለው አርብቶ አደሩ ማህበረሰብ ውስጥ ይመካከራል። ይሄ አግሬሪያን ነው በምትለው አርሶ አደሩ ማህበረሰብ ይመካከራል። ሰሜን ጫፍ ላይ ያለው ማህበረሰብ ችግሮችን በምክክር ይፈታል። ደቡብ ጫፍም ያለው እንደዛው ነው። ስለዚህ ምክክር ለኛ ባህላችን ነው። ይሄንን ስንል ጦርነት ባህላችን ነው ከሚሉት መለየት መቻል አለበት። ምክክር ነው ባህላችን። ጦርነትማ ባህላችን አይደለም፣ ተገደን የምንገባባቸው ነው። የኢትዮጵያን ታሪክ ስታነብ የምትረዳው ነገር ተደጋጋሚ ኢትዮጵያ ውስጥ የተከሰቱ ጦርነቶች ተገደን የገባንባቸው ጦርነቶች፣ ተወረን ጥቃት ተሰንዝሮብን የገባንባቸው ጦርነቶች። ምክክር ግን ባህላችን ነው። ስለዚህ ከዚህ ባህላችን ነው ምክክር የሚመነጨው። ቅድም የሌት ካመር አድቫንቴጅ አለን ለሚለው ለአንተ ለምሳሌ አዎ ሌት ካመር አድቫንቴጅ አለን። ብዙዎች ከውድቀታቸው ከብዙ ውድቀቶች እንማራለን። ኢራቅ ስትወድቅ አይተናል፣ የመን ስትወድቅ አይተናል፣ ሱዳን ውስጥ አይተናል፣ ኮንጎ አካባቢ አይተናል። ተመሳሳይ ምክክር ተሞክሮ ይወደን ከነሱ ውድቀት ተምረናል። በምክክር ደግሞ ችግር እንደሚፈታ ከቱኒዚያ ድረስ አይደለም ሄደን የምንማረው፣ ከህዝባችን ነው የምንማረው። ህዝባችን ሟችና ገዳይ ቤተሰቦችን አፋጦ አወያይቶ አመካክሮ ችግር ሲፈታ አይተናል። ስለዚህ ዋናው መረዳት ያለብን ህዝባችን አጀንዳዎቹ አጀንዳው መሆኑ መረዳት አለበት። በመወያየታችን ሀገር ይረጋጋል። ሀገር ሲረጋጋ ደግሞ ጥቅማችን ይጎዳል የሚሉ ሰዎች ሊያላዝኑ ሊጮህ ይችላሉ። ግን ብቸኛው መፍትያችን ከመዋጋት መመካከር የተሻለ ነው። ክቡር ጠቅላይ ሚኒስትሩ ደጋግሞ ይላሉ። ለምሳሌ 20 ዓመት መነጋገር ይሻላል ይላሉ። 1 ዓመት ከመዋጋት 20 ዓመት መነጋገር ይሻላል። ምክንያቱም ቢያንስ በመነጋገር ውስጥ አኳየር የሚደረግ ሼር የሚደረግ ኤክስፒሪየንስ አለ። በመነጋገር ውስጥ የሰው ልጅ ህይወት አያልፍም፣ ደም አይፈስ፣ መሰረተ ልማት አይወድምም። በመነጋገር ውስጥ በመዋጋት ውስጥ ግን እነዚህ ይሆናሉ። ህፃናት ልጆች ተስፋቸው ይጨልማል። መሰረተ ልማቶች በብድር በእርዳታ የተገነቡ መሰረተ ልማት ይወድማል። ስለዚህ ጦርነት ብርቃችን አይደለም። ጦርነት ሰልችቶናል ስንል ምንድነው መፍትያችን? ካለንበት የፖለቲካል ኤንድ ኢኮኖሚክ ክራይሲስም ካለ ከነዚህ ክራይሲሶች ለመውጣት ብቸኛው መፍትሄ ቁጭ ብለን ወንበር ስበን መነጋገር። ዶክተር ወደ አንተ ልመለስና እንግዲህ አጀንዳዎቹ ቀርበዋል፣ ተለይተዋል። 4000 ሰዎች ደግሞ ይመክሩባቸዋል። ሌሎቹ ቀሪዎቹ ደግሞ በየደረጃቸው ለሚገባቸው አካል ተልኮላቸው ዛው በየደረጃው የሚወያዩባቸው ይሆናል። አሁን ጥያቄው እንግዲህ እነዚህ ሰዎች የሚስማሙባቸው ተነጋግረው ደግሞ የሆነ ራሳቸው ውሳኔ ላይ የሚደርሱባቸው አጀንዳዎች ይኖራሉ። መግባባት ያልተቻለባቸው አጀንዳስ ምንድነው ጣፈንታቸው የሚሆነው? መግባባት ካልተቻለስ ምንድነው ቀጣዩ ስቴፓችሁ? በጣም መሰረታዊ ጥያቄ ነው ያነሳው። በጣም ጠቃሚም ነው። እኛ ተስፋ የምናደርገው በእነዚህ በተመረጡ በተቀረጹ አጀንዳዎች ተነጋግረን ሶስቱን ዓላማዎች ሀገራዊ መግባባትን ማምጣት፣ ህዝብና መንግስት መካከል እምነት እንዲፈጠር ማድረግ፣ በዚች ሀገር ምክክር ባህል እንዲሆን ማድረግ ወደዚያ ይደረሳል የሚል እምነት በአጠቃላይ ዘንድ ነው ሲነጋገሩ። ነገር ግን መግባባት ካልቻሉ ውስጥ ምን ይደረጋል? ብዙ መስማማት የማይደረስባቸው ካሉ ማይንዲው የሀገራዊ ምክክር ኮሚሽን ስራው ምክር ሀሳቦችን ለሚመለከታቸው ማቅረብ ነው። ዛሬ ካልተስማማችሁ የመጨረሻቸው ነው አይደለም የሚል አይደለም። ነገር ግን በህዝቡ ፍላጎት በምክክሩ ከምክሩ እንደወጣው እነዚህ በምክክር ብቻ ሳይሆን ወደ ሬፈረንደም ሊወሰዱ የሚችሉ ኢሹዎች ናቸው
ብለን መዝግበን ለተወካዮች ምክር ቤት፣ ለመንግስት፣ ለሚመለከተው አስፈጻሚዎች እናስተላልፋለን። ትልቁ ነገር ግን የኛ ጥረት የኛ ስራ ማመቻቸት፣ በመግባባት ችግሮቹ እንዲፈቱ አጀንዳዎቻችን በሚገባ ተወያይተው ወደ እንደ ሙሉ በሙሉ መስማማት እንኳን ባይሆን ወደ መሰረታዊ አንደርስታንዲንግ መድረስ እንዲኖር ማድረግ ነው ትልቁ ስራችን። ከዚያ ደግሞ ግብአቶችን መስጠት ነው። መፈጸማቸውን መከታተልም ነው። ግን አስፈጻሚዎች አይደለንም። ብዙ ጊዜ እንደዚህ አንዳንድ ኤረሮች አርሲቶች እንደዚህ መታረም አለባቸው። አስፈጻሚ ተብሎ በህግ የተሰጣቸው አሉ አስፈጻሚዎች። እኛ አወያይተን አመቻችተን ሀሳቦችን በሙሉ ይዘን የህዝብ ድምፅ ይሄን ይመስላል፣ ህዝቡ ተመካክሮ 4000 ህዝብ መጨረሻ ላይ ያስተላለፈው የ130 ሚሊዮን ህዝብ ተወካይ ሆኖ መጥተው እዚህ ምክክር በተመለከተ ያቀረቡት ይሄን ነውና በገባው ቃል መሰረት የተከበርክ መንግስት ሆይ ፈጽምልን ማለት ነው። በእነዚህ ጉዳዮች ላይ ተስማምተዋል። በእነዚህ ጉዳዮች ላይ አልተስማሙም። ሬፈረንደም ይካሄድ አይካሄድም ማለት የሚችለው መንግስት ነው። እዚህ ላይ በጣም ስራችን ለይተን ማወቅ ስላለብን ነው። እና ባጭሩ የማይግባቡበት ፖይንቶች ካሉ እስከሚግባቡ ድረስ ተነጋግረው መጨረሻ ላይ እነዚህ ህዝቡ ያልተግባባባቸው ፖይንቶች ናቸውና የሚመለከተው የሚያስፈልገው ነገር ያድርግ ብለን ይሄን ደግሞ እንደ ግብአት መስጠት ግዴታችን ነው፣ ኃላፊነታችን ጭምር ነው። ባጭሩ ተመለስ እንደው እዚሁ ጋር የሚያያዝ ጥያቄ ነው። ለምሳሌ ብዙ ጊዜ እንደዚህ አይነት ምክክሮች አጀንዳዎች ከተለዩ በኋላ ለውይይት ቁጭ ካሉ በኋላ በሚዲያ ዘመቻም የሚጀመረው እንደዚሁም የውጪ ኃይሎችም ሰፊ የሆነ መጠነ ሰፊ የሆነ ጣልቃ ገብነትን የሚፈጽሙት በእንደዚህ አይነት ጊዜዎች ላይ ነው። ታሪክም የሚያስረዳን እሱ ነው። ለምሳሌ የየመኑ ሲጀመር በመልካም ሂደት ላይ የነበረ ነው። ኋላ የውጭ ጣልቃ ገብነት መጣና ሂደቱን አበላሸው። ቅድምም ላነሳ እንደሞከርኩት ይሄ አሁን የደረሱበት ስቴጅ ላይ ብዙ ፍላጎቶች የሚንጸባረቁበት ነው። ላይክ ኢትዮጵያ መክራ የሆነ ድምዳሜ ላይ እንዳትደርስ፣ ኢትዮጵያ መክራ አሁን ካለባት ችግሯን ተሻግራ ወደ አዲስ ምዕራፍ እንዳትሻገር ብዙ መጠነ ሰፊ የሆኑ ጥቃቶች አሁን ላይ ይጀምራሉ። ከዚህ አንጻር የሚዲያ ዘመቻውንም ሆነ ሌሎችን ነገሮች ከመከላከል አንጻር እንደው ከልምዶም ከስራውም ምንድነው ሰጀስት የሚያደርጉት? እዚህ ላይ በጣም መሰረታዊ ጥያቄ ነው ያነሳው። ቅድም ለዚህ ነው መሰረት በጣም ደስ ያለኝ እዚህ ላይ በጣም ግልጽ ለአድማጭ ተመልካችም ግልጽ እንዲሆን የየመኑ መሰረታዊ ውድቀቱ መነሻው በህዝብ ባለቤትነት የሚመራ አልነበረም። ሲመራ የነበረው ጂሲ ጋልፍ ካውንስል የሚባለው በሳውዲ አረቢያ፣ በዩናይትድ ኪንግደም፣ በዩኤስኤ እና አራተኛው በእነሱ የሚመራ ነበር። እነሱ ገንዘቡን ስለሚሰጡ እንደ አፍሪካዊ አነጋገር ገንዘብ ሰጪ ለአዝማሪ የምትሰጥ ከሆነ ምርጫ የምትመርጥ አንተ ነህ፣ ዜማውንም ግጥሙን የምትሰጥ አንተ ነህ። ምክንያቱም አንተና ገንዘብ ቀላል አጀንዳውን የሚሰጡ እንዲበጠበጥም ወደ ፈለጉት ካልመጣ ነው አይሆንም። ያን ማድረግ የሚችሉ እሱ ናቸው። ተመሳሳይ ሱዳን በተለይም ገዢው ፓርቲ ብቻ ያውም አንዱ መንግስት ከዛ የተነሳ 3 ቀን እኮ ነው የተካሄደው። ራሱ እንትኑ ዲዩሬሽኑ ራሱ 3 ቀን የተሰበሰበው ህዝብ ከዚያ ሙሉ በሙሉ በነሱ ቁጥር ስላልነበረ አመካካሪዎቹ ነጻነት ስላልነበራቸው ራሳቸው ጌት ኪፐር ወይም ደግሞ የሚጠብቁበት መንገድ ስላልነበራቸው የሁለቱም የፈረሰበት አንዱ የመንግስት ጣልቃ ገብነት፣ ሁለተኛው የውጭ ጣልቃ ገብነት። ሀገራዊ ምክክር የኢትዮጵያ ሀገራዊ ምክክር ግን ከማንም ጣልቃ ገብነት የጸዳ ነው። ይህንን አንደበቴን ሞልቼ አፍን ሞልቼ የምናገረው ከውጭ ለምሳሌ ውጭ የውጭ ጣልቃ ገብነት 3-4 ጊዜ የተሞከረው በጣም ብዙ ጊዜ በተለያዩ ስሞች የኮሚኒኬሽን ስትራቴጂ እኛ እናበጅላችሁ ይህን ያህል ብር እንከፍላለን እንደዚህ በግልጽ መጥተው ብሩን እኛ አንፈልግም ራሳችን የምንችል ሰዎች ነን። ኮሚኒኬሽን ስትራቴጂ ኦልሬዲ ኮሚኒኬሽን ስናስተምር የነበርን ስንሰራ የነበርን ሰዎች ነን። ኢትዮጵያ ውስጥ ደግሞ ልክ የሰው ልጅ መገኛ እንደሆነ አይነት ሁሉ የፍልስፍና መገኛ ናት፣ የኮሚኒኬሽን መገኛ ናት። ስለዚህ ኮሚኒኬሽን ሀገር በቀል የሆነ ኮሚኒኬሽን ስትራቴጂ መስራት እኛ እንችላለን። በብዙ መንገድ በብርም በተለያዩ መንገዶች ሲመጡ በመከላከል ባጭሩ አሁን ሰዎች የማይስማሙበት መንገዶች ካሉ ዴድሎክ ኮሚቴ ይባላል። በጣም ካልተግባቡ የሚያነጋግራቸው ውጭ አውጥቶ ኤክስፐርቶች አሉ። ከዩኒቨርሲቲ ከተለያዩ ቦታዎች የኤክስፐርት ኮሚቴ ወይም ፓነል የሚባል አለ።
በጣም ግልጽ ያልሆነ ለምሳሌ ከመሬት አስተዳደር ጋር ከመሬት ስሪት ጋር ስለ መሬት ጉዳይ ሲነሳ ምኑ ጋር ነው የመሬት ጉዳይ በሚመለከት መነሳት የሚገባው ፖይንት ይህንን አንድ በአንድ ዘርዝረው እነዚያ ቅድም በፒን በፖዚሽን በኢንትረስትና ኒድስ በፖለቲካል ሳይንስ አናሊሲስ የኔ ፖዚሽን በቃ ይሄ ካልሆነ ሞቼ ይገኛለሁ። መሬት ጉዳይ በመቃብር ላይ የሚሉ ሰዎች ኢንትረስታቸውን ሲያሳዩ እንደዚህ ካላደረግን እኮ ላትኖርም ትችላለህ እኮ። ስለዚህ ኢንትረስቱ ላይ ኒዱ ላይ ካዩ በኋላ ፖዚሽናቸውን እንዲቀይሩ የሚያደርግ ቴክኒካል ኮሚቴ አለ። ዴድሎክ ሲፈጠር ያን እንዲፈታ የሚያደርግ ያን ለማድረግ እኛ የመንግስት ፈቃድ አንጠይቅም። ምክንያቱም ኢንዲፔንደንት ስለሆነን አቋቁመናል። ኦልሬዲ ከየተለያዩ ዩኒቨርሲቲዎች ከተለያዩ ቦታዎች በተለያዩ ዲስፕሊኖች ኤክስፐርት የሆኑትን ሰዎች በዚያው ስራ በጣም የጻፉ በሬፒውታብል ኢንተርናሽናል ጆርናልስ ላይ ያሳተሙ እነዚያን አይተን መርጠን ኦርዲነንስ ኦርጋናይዝ ሆኖ እየጠበቁ ነው ያሉት። ስለዚህ ማያግባቡበት ፖይንቶች ካሉ ደግሞ ሸማግሌዎቻችን አሉ የሚያግባባ ኮሚቴ የሚባል አለ። ያ ዴድሎክ ሲፈጠር ሌላ ደግሞ ዳያሎግ ክሊኒክ የምንለው አለ። አንዳንዱ በጣም ኢሞሽናል ይሆኑና ምክንያቱም ታይም ያድናል፣ ታይም ይፈውሳል። በዓለም ላይ ጀግና ዋናው ጀግና ጊዜ ነው። ጊዜ ይጥላል፣ ጊዜ ያነሳል፣ ጊዜ ይፈውሳል፣ ጊዜ ሊያሳምም ይችላል። እነዚህ ሰዎች ጊዜ ሲያገኙ ቅድም ቦግ ብሎ እንደ እሳት እንትን የነበረው ጊዜውን ተረጋግቶ ዳያሎግ ክሊኒክ ገብቶ ቁጭ ብሎ ሲነጋገሩ ሁኔታዎቹን ሲያዩ ሲረጋጉ እንደገና ተመልሰው በሀሳባቸውም ላይ ሊግባቡ ይችላሉ። ይሄን አስቀድመን አዘጋጅተናል። ይሄ ዴድሎክ የሚሰብሩ የሚያስታርቁ እንደገና እንዲመልሱ የሚያደርጉ በሁሉም ከአቅም በላይ ከሆነ ቅድም እንዳልነው በእነዚህ ነጥቦች ላይ ልዩነቶች አሉ። ይህን በተመለከተ መንግስት ተገቢውን ያድርግ። የፈለገውን አስተዳደር እርምጃ መውሰድ ይችላል። ከሁሉ በላይ ግን ወደ ሬፈረንደም ሊወስድ ይችላል። አስፈላጊውን ብለን ስንል ደግሞ ይታሰር ይቀጣ ማለት በፍጹም ሀሳቡ ላይ ስለምንነጋገር በየትኛውም ኢትዮጵያ ክፍል እስካሁን ባደረግናቸው ለ4 ዓመት ከ8 ወር ቅርብ ጊዜ ኦልሞስት ተሟልቷል። አንድም ሰው በሀገራዊ ኮሚሽን ስላነሳው አጀንዳ የተያዘም የታሰረም ምንም አይደረሰበት አልነበረም፣ የለም፣ ወደፊትም አይኖርም ብለን እናስባለን። ስለዚህ በነጻነት ይናገራሉ። የሚፈሩት ነገር የላቸውም። የሴኩሪቲ ኢሹ አይነሳም። እያንዳንዱ ነገር ስለዚህ የማይፈቱ ነገሮች ካሉም እንዲፈቱ በጣም ጥረት እናደርጋለን። ኤክስፐርት ቡድኖች አሉ፣ ዳያሎግ ክሊኒክ አለ፣ እንደገና ደግሞ ቄሶች፣ ሌሎችም አሉ። አንድ ላይ ያ በዚህ ሁሉ እንትን ማለት ከሆነ ደግሞ እነዚህ እንደ ልዩነት ተመዝግበው ለዚያ ደግሞ መፍትሄ ራሱን የቻለ አንዱን እንደ ሬፈረንደም የሚወሰድኩት ሌሎችም ስለሚኖሩ በዚሁ አይነት እኛ ይፈታል ብለን በአዎንታዊነት ታጥቀን ቁጭ ብለናል። አፊ ወደ አንተ ልምጣና ስለ ራዕይ የሚያስተምሩ ሰዎች እንቁላል በቅርጫት ውስጥ ያደረገ አንድ ነጋዴና እንደዚሁም ደግሞ ድንች የያዘ ሰው እኩል አይራመዱም ይባላል። ሞር እንቁላል የያዘው ሰው ጥንቃቄ ይፈልጋል። የሀገራዊ ምክክርም በተመሳሳይ ሁኔታ ነው ፕሮሰሱ። እንደዚሁም ደግሞ በብዙ ዓመታት በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደ ጥንቃቄ የሚፈልግ ነው። በጥንቃቄ እዚህ ደርሰናል። ብዙ ፈተናዎችን አልፎ በጥንቃቄ እዚህ ደርሰናል። ይህን ጥንቃቄ ተከትሎ ደግሞ ወደ ውጤት እንዲበቃ ምን መደረግ አለበት? ከውጭም ከውስጥም ቅድም በፕሮሰስ ያዘጋጁትን መካኒዝም ዶክተር በደንብ ገልጾልናል። እንደ ሌሎች ሀገራት ተሰናክሎም እንዳይቀር ምን ማድረግ አለብን? ይሄ ጥንቃቄስ እስካሁን የመጣንበት እንዴት ገፍተን መሄድ አለብን የሚለውን ነገር ብናወራው። አንደኛው መታወቅ ያለበት ንግግር የማይፈታው ችግር የለም። አንዳንዴ ቅድም ዶክተር ሲያነሳው እንደነበረው ጊዜ የማይፈታው ችግር የለም እንደሚባለው ጊዜውን የት እናባክነው ነው ጥያቄው። በረሃ ውስጥ ወይም ጫካ ውስጥ እየተዋጋና ባክ ነው ወይስ አዳራሽ ውስጥ ተሰብስበን ቃታ መሳቡን ትተን ወንበር ስበን እንነጋገርበት? ትልቁ ማተር የሚያደርገው ምክንያቱም ቅድም ከባህላችን ያፈነገጠ አይደለም መመካከር፣ ከባህላችን ያፈነገጠ አይደለም። እርስ በርስ ወንድሙ ጋር መዋጋት ነው ከባህላችን ያፈነገጠ የሚሆነው። ለምሳሌ አንዳንዴ በኦሮሞ ማህበረሰብ ውስጥ እየተመካከርክ አብዛኛው ሰው ደግፉት የተወሰነ አንድም ሰው ሊሆን ይችላል ከተቃወመው አይ ድምጽ ህዝበ ውሳኔ እንትን እጃችንን እናንሳና እንወስን አይደለም የሚባለው፣ ይደር ነው የሚባለው። ሀቡልቱ ይላሉ ይደር፣ ይሄ ጉዳይ ይደርና ወይ ደግሞ በአማርኛው ትራሲንካው እንደሚባለው። ምክንያቱም በማደር ውስጥ
ያ ሰውዬ ያየውን አንግል ሌላው ብዙሃኑ ሊያይ ይችላል ወይ ደግሞ ብዙሃኑ ያየውትን አንግል ይሄኛው እምቢኝ ያለው ሰውዬ ሊያየው ይችላል። ስለዚህ አንዳንድ ጊዜ የሚፈታቸው ነገሮች አሉ። ችግሮቻችን ማለት የለም ማለት ጥይት ቀለሃ የሚፈታው አፈሙዝ የሚፈታው ጫካና በረሃ ውስጥ መርመጥመጥ የሚፈታው ችግር የለም። ምክክር የማይፈታውም ደግሞ ችግር የለም። አንዳንዴ ማወቅ ያለብን አፈሙዝ ፈቶት ምክክር የማይፈታው ችግር የለም። በማንሰራው ጥይትና በማንሰራው መሳሪያ ይፈታሉ ብለን እኮ በዚህ ምክንያት ነው ችግሮቻችን ያወሳሰብ ነው። ስለዚህ ህዝቡ መረዳት ያለበት የኔ ችግር በጠረጴዛ ዙሪያ መፈታቱ ልጆቼን አይገልም፣ መሰረተ ልማቴን አያወድምም፣ ኑሮዬን አያመሰቃቅልም። ስለዚህ በጠረጴዛ ዙሪያ ችግሮቼ ይፈቱ የሚለው ላይ በደንብ መረዳት ያስፈልጋል። በደንብ መግባባት ያስፈልጋል። ለመግባባት የምንነጋገረው ለመግባባት ነው። ልዩነቶችን ለማጥፋት አይደለም። ልዩነቶች ሎንግ ሊቭ ቱ ዲፍረንስስ ይባላል አይደል? ረጅም እድሜ ለልዩነቶች ይባላል። ልዩነቶች አብሮ የሚያድሩ ማድረግ ነው ዋናው ዓላማ። አብሮ የሚያድሩ ማያገዳድሉ ልዩነቶች ላይ ደረጃ ላይ ማምጣት። ልዩነቶች ደግሞ የግድ መፈታት ካለባቸው ደግሞ አለቃ አለው ሀገሩ። አለቃው ባለቤቱ ህዝብ ነው። ለህዝብ ወደ በሪፈረንደም ወደ ህዝብ ይሄዳል። ህዝቡ ራሱ ይወስንበታል። ይሄ ያስቀመጥኩት ህገ መንግስት እስከ ዛሬ ድረስ አምጥቶኛል፣ ስለዚህ ይሄ ፈረስ ከዚህ በላይ ሊያዋጋኝ ስለማይችል ቀይራለሁ ካለም የህዝብ ውሳኔ ነው። ስለዚህ ህዝብ በአገሩ ባለቤት አለው። ባለቤት ያለው ሀገር ደግሞ ልዩነቶች ቢኖሩ ማኔጅ የሚያደርግበት መንገድ አለ። ግን ዋናው መሰመር ያለበት የምንነጋገረው ለመግባባት፣ የምንነጋገረው ችግር ለመፍታት፣ የምንነጋገረው የግጭቶቻችንን ከበረሃ ከጫካ ሰብስበን ወደ አዳራሽ ግጭትም ከሆኑ ወደ አዳራሽ ግጭት ማምጣት፣ ግጭትም ከሆኑ ወደ ሀሳብ ግጭት ማምጣት የሚለው ላይ ነው አስመረን መነጋገር ያለበት። ስለዚህ ህዝባችን ማወቅ ያለበት መረዳት ያለበት በመነጋገር የምንፈታው እንጂ የምንፈጥረው ችግር የለም የሚለው ላይ በደንብ መረዳት አለበት ብዬ አስባለሁ። እንግዲህ እጅግ በጣም አርጌ አመሰግናለሁ። ቆንጆ ውይይት ነበረ ያደረግነው። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን በዚህ ተጠናቋል። ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ ፕሮግራሙን እየመራው አብሬያችሁ ቆይታ አደረኩኝ። በያላችሁበት ሰናይ ጊዜ ይሁንላችሁ።